እንደምንድናችሁ የውሳኔ ችግሮችን በስፕሬድሺት ሞዴል ስናረግ ከኦፕቲማል ሶሉሽን ባሻገር ድህረ መፍትሄ ወይንም ፖስት ኦፕቲማል ሪፖርቶችን ከስፕሬድሺታችን ማግኘት እንችላለን። በዚህ ቪዲዮ የፖስት ኦፕቲማሊቲ ዋና ነጥብ የሆኑትን የዱዋሊቲና የሴንሲቲቪቲ ትንተና ከስፕሬድሺት ጀነሬት ማድረግን እንዲሁም ጀነሬት የተደረጉ የትንተና ሪፖርቶችን ኢንተርፕሬት ማድረግን በተመለከተ ግንዛቤ የማድረሳችሁ ይሆናል። ለቆይታችን አንድ ምሳሌ መጠቀም ግድ ይለናል። የሚከተለውን ምሳሌ ፕሮዳክት ሚክስ ኤግዛምፕል ቀላል የሆነ ኤግዛምፕል ነው። አንድ ብስኩት ፋክተሪ 5 የተለያዩ ብስኩቶችን ይሰራል 3 ግብአቶችን በመጠቀም ፍሌክስ የሚባል ሶፍት የሚባል ስናክ የሚባል ኩኪስ ፕሪሚየም የሚባሉ 5 ብስኩቶችን ያመርታል። የሚጠቀመው እንደ ግብአት ደግሞ ዱቄት፣ ስኳር፣ ወተትና ፓኬጂንግ ማቴሪያል አስፈላጊ ኮንስትሬንቶች ናቸው። ያንዳንዱን የብስኩት ታይፕ አንድ ዩኒት ኦፍ ፍሌክስ፣ ሶፍት፣ ስናክ፣ ኩኪስ እና ፕሪሚየም የተባሉ ብስኩቶችን ለመስራት የሚያስፈልገው የፍሎር፣ የሹገር፣ የሚልክ ፓኬጂንግ መጠኖች እንደሚከተለው ተቀምጧል። 8 ዩኒት ኦፍ ስኳር ለፍሌክስ፣ ስኳር 3፣ ሚልክ 4። የሚያስፈልገው ፓኬጂንግ ማቴሪያል ደግሞ 10 ዩኒት ኦፍ ፓኬጂንግ ማቴሪያል ያስፈልጋል። ለሌሎቹም እንደዚሁ እዚህ ጋር ተቀምጧል ማለት ነው። እነዚህ ለእያንዳንዱ ብስኩት ታይፖች የሚያስፈልጉት የፍሎር፣ ሹገር፣ ሚልክ እና ፓኬጂንግ ማቴሪያል ሪኳየርመንቶች ናቸው። ከእያንዳንዱ ፍሌክስ፣ ሶፍት፣ ስናክ፣ ኩኪ እና ፕሪሚየም ብስኩት ታይፖች የሚገኘው የትርፍ መጠን ደግሞ እዚህ ጋር አለ። አንድ ዩኒት ኦፍ ፍሌክስ ብስኩት 300 ብር ትርፍ ያስገኛል። አንድ ካርቶን ፍሌክስ ብስኩት ማለት እንችላለን፣ ወይንም 1 ኪሎ ግራም በዩኒት ብለን እንግለጸው። ፍሌክስ ከሚባሉ ብስኩት ታይፕ የ300 ብር ትርፍ፣ ከሶፍት 225፣ ከስናክ 150፣ ከኩኪስ 180፣ ከፕሪሚየም ታይፕ ብስኩት 180 ብር ትርፍ ያገኛል። የነዚህ የፍሎር፣ ሹገር፣ ሚልክ እና ፓኬጂንግ ማቴሪያል አቅርቦት ደግሞ ሰፕላይ ምን ያህል መጠቀም ይችላል? 10800 ዩኒት ኦፍ ዱቄት ነው መጠቀም ይችላል። ስኳርም እንደዛው። ሚልክ ደግሞ 8100 ዩኒት ነው። ፓኬጂንግ ማቴሪያሉ ደግሞ 14400 ብር ነው። ይሄን እንግዲህ እንደተለመደው በሊኒየር ፕሮግራሚንግ ሞዴል ማትማቲካሊ የኮንስትሬንቶቹና የዲሲሽን ቬሪያብሎቹን ትስስር እናደራጃለን ማለት ነው። ዲሲሽን ቬሪያብሎቻችን ምን ያህል ዩኒት ኦፍ ፍሌክስ ብስኩት መመረት አለበት፣ ምን ያህል ሶፍት ታይፕ ኦፍ ብስኩት መመረት አለበት የሚለው ነው። ጥያቄውም የሚሆነው ፕሮፊት ማክሲማይዚንግ ዩኒት ኦፍ ፍሌክስ፣ ሶፍት፣ ስናክ፣ ኩኪስ ኤንድ ፕሪሚየም ብስኩት ማለት ነው። ትርፉ ማክሲመም እንዲሆን እነዚህን 5ቱን የብስኩት ታይፖች ምን ያህል መመረት አለበት የሚለውን ጥያቄ ነው የምንመልሰው። ይሄን ለመመለስ የውሳኔ ተለዋዋጮችን ስም እንሰይም። ዲሲሽን ቬሪያብሎቻችን x1 እንበለው። x1 ማለት ኦፕቲማል ፕሮዳክሽን ሳይዝ ኦፍ ፍሌክስ ብስኩት ምን ያህል ዩኒት ኦፍ ፍሌክስ ብስኩት መመረት አለበት። x2 ደግሞ ለሶፍት ለሚባለው፣ x3 ደግሞ ለስናኩ፣ x4 ለኩኪሱ፣ x5 ደግሞ ለፕሪሚየሙ ማለት ነው። ከዛ በኋላ የምናደርገው ምንድነው? ይሄን ማቴማቲካሊ ሊኒየር ፕሮግራሚንግ ሞዴሉን እናዋቅረዋለን ማለት ነው። ይሄ ከኦብጀክቲቭ ፈንክሽናችንን ጀምር ማክሲማይዝ ዘ ሰም ኦፍ ፕሮፊት ማለት ነው። ከአምስቱ የብስኩት አይነቶች ምርት መጠን የሚገኘው ድምር ትርፍ ማክሲማይዝ ማድረግ ነው። ከዚህ ጋር እንደተገለጸው ከፍሌክስ የሚገኘው 300 ብር ነው። ስለዚህ 300 x1 ማለት ነው ሲደመር ከሶፍት ደግሞ ያለው 225፣ ከስናኩ 150፣ ከኩኪሱ 180 ሲባዛ x4 ሲደመር ከፕሪሚየሙ 180 x5። ከዛ ይሄን እንዳፈለገን ማክሲማይዝ ማድረግ አንችልም because of this constraints ያሉን አቅርቦት መጠን ውስን ነው። የፍሎር፣ ሹገር፣ ሚልክ እና ፓኬጂንግ ማቴሪያላችን ይሄ ስለሆነ እነዚህን 5ቱን ፕሮዳክት በማምረት ፕሮሰስ ውስጥ ከነዚህ በላይ መጠቀም ስለማንችል 8 ዩኒት ኦፍ ፍሎር ለፍሌክስ ሲደመር 5 ዩኒት ኦፍ ፍሎር ለሶፍት ሲደመር 1 ዩኒት ኦፍ ፍሎር ፎር ስናክ ሲደመር 6 ዩኒት ኦፍ ፍሎር ፎር ኩኪስ ሲደመር 6 ዩኒት ኦፍ ፍሎር ፎር ፕሪሚየም ብስኩት ተጠቅመን አጠቃላይ የፍሎር ፍሎታችን ከ10800 በታች
እና እኩል መሆን አለበት ስለዚህ እሱን እዚህ ጋር እንጽፈዋለን ማለት ነው ሰብጀክት ቱ ከላይ የተቀመጠው የዓላማ ቀመር በሚከተሉት ሁኔታዎች የተወሰነ ነው ማለት ነው ይሄን እንደዚህ እንጽፈዋለን ለሚቀጥለውም ለስኳር ኮንስትሬንትም ይሄን እንጽፈዋለን ማለት ነው ለሚልክም ለፓኬጂንግም ከጻፍነው በኋላ ለፓኬጂንግ ማቴሪያልም በአጠቃላይ የፓኬጂንግ ማቴሪያል ዩቲላይዜሽናችን ከ14400 ብር በላይ መሆን የለበትም መጨረሻ ላይ የሊኒየር ፕሮግራሚንግ ሞዴል የሚታሰርበትን የነን ኔጌቲቪቲ እዚህ ጋር እናስቀምጠዋለን ያሉታ አልባ ህግ ነው ይሄ ኔጌቲቭ የሚባል መልስ ስለማይኖር የሚመረተው የፍሌክስ ሶፍት ስናክ እና ኩኪስ ፕሪሚየም ታይፕ ኦፍ ብስኩት ብዛት ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት ማለት ነው በመቀጠል ወደ ኤክሴል ስፕሬድሺት ነው የምንሄደው ችግሩን በሊኒየር ፕሮግራሚንግ ሞዴል መልክ አደራጅተናል ከዛ ቀጥታ ይሄን ዳታ ወደ ኤክሴል እንገለብጠዋለን ማለት ነው ያደራጀነው ሞዴል ይሄ ነው ቢልድ ያደረግነው የሊኒየር ፕሮግራሚንግ ሞዴል ችግሩን የገለጽንበት ይሄ ነው ይሄኛውን ዳታዎቹን አሃዞቹን ወደ ኤክሴላችን እናምጣው ከዚህኛው ሴል እንጀምርና ዲሲሽን ቬሪየብሎቻችን እዚህ ጋር እንጻፋቸው ፍሌክስ the quantity of flex type of production x1 እዚህ ጋር ለሶፍቱ x2 ላይ እንሰይመው እዚህ ጋር እንጻፈው አምስት ናቸው አምስቱንም እዚህ ጋር ከጻፍናቸው በኋላ ይሄ ማለት የኦብጀክቲቭ ፈንክሽናችን ማክስ ዜድ ብለን የሰየምነውን ነው የጻፍነው ስለዚህ የነዚህ ኮኤፊሺየንት ደግሞ በዓላማ ቀመሩ ላይ የተገለጹበት ቫልዩ አለ 300 225 150 180 180 የሚለውን እዚህ ጋር ኮኤፊሺየንት ብለን ማለት ነው የኦብጀክቲቭ ፈንክሽኑ ኮኤፊሺየንት በእያንዳንዱ ፍሌክስ ታይፕ ኦፍ ብስኩት 300 ነው 300 ብለን እዚህ ጋር እንጽፋለን ከሶፍት ታይፕ ኦፍ ብስኩት ደግሞ 225 ከስናኩ 150 እዚህ ጋር 180 ኮኤፊሺየንቱ ማለት ነው እዚህ ጋር ቫልዩዎቹን አናቃቸውም እነዚህ ጋር ምን ያህል መመረት አለበት ፍሌክስ ሶፍት ስናክ ኩኪስ እና ፕሪሚየም አሁን አናቀውም ስለዚህ ይሄኛውን ኤክሰል ፎርሙላችን ፈልጎ የሚያገኝልን ነው ስለማናቀው ይሄኛውን እዚህ ጋር እናስቀምጠው አርገን እናስቀምጠው ቀጥሎ እነዚህን ዳታዎች እናስገባ እያንዳንዱ ኮንስትሬንቶች የተገለጹባቸው ማለት ነው ከፍሌክስ እንጀምር ፍሌክስ ሶፍት ስናክ ብለን ጽፋለን ይሄ መልሰን ከላይ ጻፍነው እዚህ ጋር እንገለብጠዋለን ይሄኛው ማለት ነው እነዚህን በሙሉ እዚህ ጋር እናንጣቸው ካመጣናቸው በኋላ በአራት አይነት ኢንግሪዲየንት ነው አምስቱም ብስኩቶች የሚሰሩት ያው የመጀመሪያው ፍሎርን ነው ሪፕሬዘንት የሚያደርገው የፍሎር ኢኩዌሽን ነው ሁለተኛው የሹገር ነው ሶስተኛው የሚልክ ነው አራተኛው የሚያስፈልገው ፓኬጂንግ ማቴሪያል ነው ማለት ነው ስለዚህ ለእያንዳንዱ ብስኩቶች ምን ያህል ፍሎር ያስፈልጋል ምን ያህል ሹገር ያስፈልጋል የሚለው እናስቀምጥ እዚህ ጋር እንደተገለጸው ለአንድ ዩኒት ኦፍ ፍሌክስ 8 ነው የሚያስፈልገው 8 ብለን እንጽፋለን ለሶፍት ታይፕ ኦፍ ብስኩት 5 ነው ለስናክ ታይፕ ኦፍ ብስኩት 1 ነው ለኩኪሱ 6 ነው 6 ዩኒት ኦፍ ፍሎር ነው የሚያስፈልገው ለፕሪሚየም ታይፕ ኦፍ ብስኩት 6 ነው የሚያስፈልገው ለሌሎችም ለስኳርም የሚልክም የፓኬጂንግ ሪኳየርመንቱንም ከዚህ ጋር ያነበብን እነዚህ ኮኤፊሺየንቶቹን እዚህ ጋር እንጽፋለን ማለት ነው ስንጽፋቸው ይሄን ይመስላል ይሄን ካረግን በኋላ እዚህ ጋር ኩኪስ የሚባለው ብስኩት ፓኬጂንግ ማቴሪያል ስለማይፈልግ 0 ነው እንተዋለን ማለት ነው ከዛ በኋላ እዚህ ጋር እንመጣና ዩቲላይዝድ ምን ያህል ዩቲላይዝ አርገናል in this optimizing process ምን ያህል ፍሎር ሹገር ሚልክ እና ፓኬጅ ዩቲላይዝ አርገናል አማውንቱን ኢንዲኬት እናደርጋለን እዚህ ጋር አቅርቦቱ ሰፕላይ አማውንቱ እዚህ ጋር የተነገረ ነው የፍሎር 10800 የስኳር 10800 የሚልክ 8100 እና የፓኬጂንግ 14400 ነው እዚህ ጋር ሰፕላይድ የተደረገው አማውንት እነሱን እንጽፋቸዋለን ሰፕላይ የተደረገው አማውንት 10800 መሆኑን ኢንዲኬት እናደርጋለን
እዚህ ጋር እንደምንመለከተው ሰፕላይ ኳንቲቲ ኦፍ ፍሎር ያቅርቦት መጠናችን ፍሎር 10800 ነው። እዚህ ጋር 10800 እንጽፋለን። የስኳርን በተመሳሳይ 10800 ነው። የሚልክ 8100 ነው። የፓኬጂንግ ማቴሪያል 14400 ነው። እሱን እዚህ ጋር እንጽፈዋለን ማለት ነው። ቀጥሎ ይህ ሰፕላይድ አማውንት ኦፍ ሪሶርስ አክቹአሊ ዩቲላይዝ ከምናደርገው ጋር እኩል መሆን አለበት። ያን የሚወስነው እዚህ ጋር የምናመርታቸው የምርት መጠኖች ነው። የፍሌክስ ብስኩት መጠን፣ የሶፍት ብስኩት መጠን፣ የስናክ ብስኩት መጠን እና የኩኪስ ብስኩት መጠን እንዲሁም የፕሪሚየም ብስኩት መጠን ዩቲላይዝ የምናደርገው እነዚህን የአራቱን ሪሶርሶች መጠን ይወስንልናል ማለት ነው። እዚህ ጋር አሁን ባዶ ነው፣ ምንም ስላልተመረተ ማለት ነው። ባዶ አድርገን እንተዋለን ማለት ነው። ስለዚህ እዚህ ጋር የኮንሰምፕሽናችንን መጠን የሚገልጽልን ማለት ነው ፎርሙላ እናበጃለን። ያን ፎርሙላ የምንጠቀማቸው ፎርሙላዎች እዚህ ሴል ጋር የምንጠቀመው ፎርሙላ ይሄን ካሁን በኋላ አንፈልገውም፣ እናጥፈው። እነዚህ ቁጥሮች ለማደራጀት ነው፣ አደራጅተናል። የኤክሴል ፎርሙላችን ለአብነት ያህል በዚህ መልኩ መጠቀም እንችላለን። ይሄ ማለት ሴል G12 ማለት ነው። ሴል G12 ጋር ይሄን ፎርሙላ ብናስገባው ማለት የማለት ሰም ፕሮዳክት ማለት እዚህ ጋር እንመጣና ሰም ፕሮዳክት እንመርጣለን። ኦኬ ካለው በኋላ ማን ነው የሚያበዛልን? አክቹአል ፕሮዳክሽን ኳንቲቲ ኦፍ ፍሌክስ፣ ሶፍት፣ ስናክ፣ ኩኪስ እና ፕሪሚየም ታይፕ ብስኩት በሚፈጁት በእያንዳንዳቸው የሚያስፈልገው የኮንሰንትሬቶች መጠን ማለት ነው። እዚህ ጋር ከፍሎር በአንድ ዩኒት ኦፍ ፍሌክስ 8፣ በአንድ ሶፍት 5፣ በአንድ ዩኒት ኦፍ ስናክ 1፣ በአንድ ዩኒት ኦፍ ኩኪስ 6፣ በአንድ ዩኒት ኦፍ ፕሪሚየም 6 ነው። ይሄን ኮንሱም በማድረግ አጠቃላይ ምን ያህል ዩኒት ኦፍ ፍሎር ዩቲላይዝድ ሆነ። አሁን እዚህ ጋር ምንም ፕሮዳክሽን ስላላረግን 0 ነው። አሁን ለምሳሌ እዚህ ጋር የፍሌክስ ፕሮዳክሽን መጠን 10 ነው ብሎ ቢነግረን ኤክሴል ሶልቨራችን 80 ሆነ 0 ብሎ ያ ምክንያቱ ምንድነው? በእያንዳንዱ ፍሌክስ 8 ዩኒት ኦፍ ፍሎር ስለሚያስፈልግ ነው። ስለዚህ 8 ሲባዛ በ10 አድርጎልን ነው ማለት ነው። እዚህ ጋር ለምሳሌ 5 ብናረግ ደግሞ 8 ሲባዛ በ10 ሲደመር 1 ሲባዛ በ10 ማለት ነው። ስለዚህ 85 ይሆናል ማለት ነው። ያ ማለት በእያንዳንዱ ፍሌክስ 8 ከሆነ በ10 80፣ በእያንዳንዱ ስናክ 1 ከሆነ በ5 85 ሆነ ማለት ነው። አሁን ለጊዜው ግን ይሄ መፍትሄ ስላልሆነ ይሄን የሚነግረን ኤክሴል ሶልቨሩ ነው፣ ባዶ እናደርጋለን። በመቀጠል ለፍሎሩ እንዳደረግነው ሁሉ ለሹገሩም ተመሳሳይ ፎርሙላ መስራት እንችላለን። ይሄ ማለት ሰም ፕሮዳክት ብለን ከዚህ እስከዚህ ያለው ሲባዛ ከዚህ እስከዚህ ያለው ብለን እያንዳንዱ ማስገባት እንችላለን። ከዚህ ግን በጣም ረዘም ያሉ ኮንስትሬንቶች ብዛት ያላቸው ኮንስትሬንቶች ካሉብን ይሄን ፎርሙላ ለእያንዳንዱ ከመጠቀም እዚች ጋር ያለችውን ፎርሙላ ከታች ያስቀመጥኳትን ማለት ነው ሰም ፕሮዳክት ብለን ሰም ፕሮዳክት እዚህ ጋር ኤክሴል ፈንክሽኗ ጋር እዚች ጋር ተመልከቷት D6 እስከ H6 ኮማ ከD12 እስከ H12 የሚለው ጋር ዶላር ምልክት አስገብተን ድራግ ብናደርገው ለሁሉም ይሰራልናል ማለት። ስለዚህ እዚች ጋር shift ብለን ዶላር ሳይን ከዲ በፊት ከዲ በኋላ ዶላር ሳይን ቀጥሎ ከኤች በፊት እና ከኤች በኋላ ካስገባን በኋላ ድራግ ማድረግ እንችላለን። ኢንተር እንለውና ከዛ በኋላ ድራግ ብናደርገው ለሁሉም ይሰራልናል። ለእያንዳንዱ ሰም ፕሮዳክት ከምንጽፍ ማለት ነው 000 ይሆናል ማለት ነው። ይሄን ድራግ ስናደርገው እንደዚህ 00 ሆናል ማለት ነው። ስለዚህ የዚህን ፎርሙላ የኮንስትሬንት ፎርሙላ ጨረስን። ይሄን ከት እንበሉ። ቀጥሎ የኦብጀክቲቭ ፈንክሽን ፎርሙላ ነው የምንጽፈው። ማክስ እንላለን። አላማችን ማክሲማይዝ the sum of profit from the production of these 5 types of biscuits ብለናል። ስለዚህ ማክስ እንልና ማክሲመም ቫልዩ የቱ ጋር ይቀመጥልህ ለሚለን እዚች ጋር እንዲያስቀምጥልን እንገረው። ያቺ ፎርሙላችን የምትሆነው እቺ ናት። ያቺ ሴሏ እቺን ከመረጥናት ለፈለገንን ሴል መምረጥ እንችላለን። እቺን ፎርሙላ ነው የምንጠቀመው። እዚች ጋር ሴል አይ 8 ጋር ማለት ነው ሶሪ J8 ጋር እዚህ ጋር እናርገው። J8 ጋር እዚች ጋር የምትቀመጥልን ቫልዩ
በዚህ ፎርሙላ ሰም ፕሮዳክት እዚህ ጋር ኤክሴሉ ፈልጎ ያገኘልን the optimal production size of these 5 biscuit times በእያንዳንዳቸው የፕሮፊት አስተዋጽኦአቸው ማለት ነው ያን የሚያሳየን ሰም ፕሮዳክት ከD4 ይለናል ከD4 ከፍሌክስ ፕሮፊት ትርፍ ተመን እስከ ፕሪሚየም ትርፍ ተመን ማለት ነው ከD4 እስከ H4 ሲባዛ እዚህ ጋር በሚገኘው ከD6 እስከ H6 ማለት ነው ስለዚህ ሰም ፕሮዳክት D4 from the profit coefficient of flex to premium times the optimal production size of flex to premium አሁን ላይ ምንም ፕሮዳክሽን ስለሌለ ዜሮ ሆኗል ማለት ነው አሁን ለምሳሌ የሶፍት ታይፕ ኦፍ ብስኩት የፕሮዳክሽን መጠን 2 ነው ብሎ ቢነግረን ኤክሴል ሶልቨራችን እዚህ ጋር 450 ይሆናል ያ ይሆን በምክንያት ከእያንዳንዱ 225 የትርፍ አስተዋጽኦ ስላለ ነው አሁን ለጊዜው ስለሌለን ባዶ እናረዋል አሁን የሚያስፈልጉትን ቀመሮች ጽፈን ጨርሰናል አሁን ወደ ኤክሴል ሶልቨር እንሂድ ወደ ኤክሴል ሶልቨር ስንሄድ መጀመሪያ የምናደርገው ዳታን ክሊክ እናደርጋለን እዚህ ጋር ዳታን ክሊክ አድርገን እዚህ ጋር ዳታ አናሊሲስ ቱል ፓክ ውስጥ ሶልቨር አፒር አላረገም ማለት የኮምፒውተራችን ሶልቨር አልተነቃቃም ማለት ነው ለማነቃቃት የምናደርገው ምንድነው ፋይል እንላለን እዚህ ጋር መተን ፋይል ከዛ ኦፕሽን ስንል ከዚህ ጋር አዲን የምትል አማራጭ አለች አዲንን ክሊክ እናደርጋለን መጨረሻ ላይ ማኔጅ ኤክሴል አዲንስ ይላል ከዛ ጎ እንለዋለን ጎ ስንለው የኤክሴል አዲን ቱል ፓኮች ዝርዝር ይመጣልናል ከዛ ውስጥ የተነቃቁና ያልተነቃቁ አሉ መነቃቃታቸውን የምናውቀው ራይት ምልክት ካለባቸው ነው ራይት ምልክት የሌለበት አልተነቃቃም ማለት ነው ለምሳሌ እዚህ ጋር ሶልቨር አዲናችን ራይት ምልክት የሌለበትም ዝግጁ አይደለም ማለት ነው ሶልቨር ማድረግ አሁን ግን ስናነቃቃው ራይት ምልክት ቦክስ ውስጥ ይኖራል ከፊት ለፊቱ ባለው ቦክስ ውስጥ ከዛ ጎ ኦኬ እንለዋለን ኦኬ ስንለው በአሁኑ ሰዓት እዚህ ጋር ያልነበረችው ሶልቨር አፒር ታረግልናለች ማለት ነው ስለዚህ በአሁኑ ሰዓት ኤክሴል ሶልቨራችን የኦፕቲማይዜሽን ችግሮችን ሶልቭ ለማድረግ ሬዲ ነው ማለት ነው ቀጥሎ የምናደርገው እቺን የዓላማ ቀመራችን ታርጌት ሴል ትባላለች እሷን ክሊክ አድርገን እሷን ረግጠን ማለት ሌላ ቦታ ቢሆን ከርዘራችን ችግር የለውም እንነግረዋለን እዛ ቦታ እንዳለ ግን እቺን ክሊክ አድርገን ዳታ እንልና ሶልቨር እንላለን ሶልቨር ስንል እዚህ ጋር ክሊክ አድርገን ኦብጀክቲቭ ሴላችንን ታርጌት ሴሏን ክሊክ አድርገን ሶልቨርን ስለከፈተን እዚህ ጋር ሴት ኦብጀክቲቭ የሚለው ቦክስ ውስጥ J8 አፒር አድርጓል J8 ማለት የማክስ ቫልዩአችን የቱ ጋር ይቀመጥልህ ብሎ ለነገር ነው ማለት ነው J8 ነው እዛ ጋር አፒር አድርጓል ቀጥሎ ዓላማ ምንድነው 2 ይለናል ማክስ ሚን የሚላለ ዲፎልቱ ማክሲማይዜሽን ነው ሚኒማይዜሽን ቢሆን እቺን እናነቃት ነበር እንዘለዋለን 2 የሚለው እንዳለ ማክሲማይዜሽን ይመቸናል ቀጥሎ ቫልዩዎቹ የቱ ጋር ይቀመጡልህ values of optimal production size of the 5 biscuits ማለት ነው እዚህ ጋር ነው የሚቀመጡልን ብለን አስቀምጠናቸዋል ስለዚህ ከዚህ እስከ እዚህ ድረስ ያለው ውስጥ ኦፕቲማል ሶሉሽን ፈልግልን ስንለው እዚህ ውስጥ ያስገባል አስተዋወቅ ነው ማለት ነው ቀጥሎ ኮንስትሬንት ቦክስ ይመጣል ምን አይነት ኮንስትሬንት ነው ያለብን ያቅርቦት ኮንስትሬንት ነው ያለብን ይሄ ያቅርቦት ኮንስትሬንት ምን ብለን ነው የምነግረው አጠቃላይ የምንጠቀመው የፍሎር ሹገር ሚልክና ፓኬጅ መጠን ካለን አቅርቦት በላይ መሆን የለበትም ብለን ለመንገር አድ እንለዋለን አድ ስንለው ለእያንዳንዱ ለብቻ እዚህ ጋር ሌዘር ኢኳል ቱ actually utilized amount of ስኳር ፍሎር የተጠቀምነው የዱቄት መጠን ካቅርቦታችን ያነሰ ወይንም እኩል የሆነ መሆን አለበት ብለን ቀጥሎ ደግሞ አድ ያለ ሁሉ ሜድ እንችላለን ግን ከዛ ይልቅ ዳይሬክትሊ በአንድ ጎትተን ካስገባንለት ተመሳሳይ ነው ስለዚህ ሴል ሪፈረንስ የሚለው the actual amount of flour sugar milk and package materials utilized ነውና ከዛ እቺኛዋ ሴል ሪፈረንስ ጋር ከዘራችንን ኢንዲኬት ካረግን በኋላ ከዚህ ያለውን እናስገባለታለን ይሄ ከምን ጋር እኩል መሆን አለበት ካለን አቅርቦት ሰፕላይድ አማውንት ጋር እኩል መሆን አለበት ብለን ነገር ነው ከዛ ኦኬ እንለዋለን ጨረስን ኮንስትሬንቶቻችን እዚህ ውስጥ ገብቷል by changing cell variable value መፍትሄ ዋጋችን የቱ ጋር እንደሚቀመጡ ነግረናል ኦብጀክቲቫችንም ሴት አድርገንለታል ቀጥሎ እዚህ ጋር ምን መጣው ምንድነው በምን አይነት መንገድ ነው የሚፈታው ፕሮብሌሙ ምን አይነት ነው
ሊኒየር ነው ለኒሊየር ነው ምን አይነት ነው ይለናል ኦብቪየስሊ የኛ ሊኒየር ስለሆነ ሲምፕሌክስ ሊኒየር ፕሮግራሚንግ እንለዋለን ይሄ መረጥለት ከዛ በኋላ ጨርሰና ሁሉ ነገር መጨረሻ ላይ ሶልቭ እንለዋለን ሶልቭን ክሊክ ስናደርግ ሶልቨር መፍትሄ ካገኘልን ኮንስትሬንቶቹን በትክክል ካደራጀን ይሄ ቦክስ ይመጣልናል ሶልቨር ፋውንድ ሶሉሽን ሁሉም ኮንስትሬንቶች ተሟልቷል መፍትሄ ተገኝቷል ይለናል አሁን እዚህ ጋር ማቆም እንችላለን አሁን በቃ ምን ፈልጋቸው መፍትሄዎች እዚህ ጋር መጥተዋል ይውላችሁ በፊት ባዶ የነበረው እዚህ ጋር 340 ዩኒት ኦፍ ፍሌክስ መመረት አለበት ስናክ ደግሞ 2200 ኩኪ 980 ሌሎቹ 00 ናቸው ምንም መመረት የለባቸውም ሶፍት እና ፕሪሚየም ታይፕ ብስኩት መመረት የለበትም የሚለን አጠቃላይ የትርፍ ዋጋም 608400 ብር ነው ብሎናል መፍትሄውን አግኝተናል እዚህ ጋር ደግሞ ኮንስትሬንቶቻችንን ስንመለከት ሳቲስፋይድ ሆኗል ሌዛ ኖር ኢኳል ቱ ብለን ያስቀመጥነው ሌላው በሙሉ እኩል አሟጣው ተጠቅመው ማለት ነው ዩቲላይዝድ እና ሰፕላይድ እኩል ሆኖ ኤክሰፕት ሚልክ ማለት ነው ኤክስ 7 ሚልክ 7720 ዩቲላይዝ ተደረገ ሰፕላዩ ደግሞ 8100 ነው ኢኩዌሽናችንም እውነት ነው ሌዛ ኖር ኢኳል ቱ መሆን ያለበት ስለዚህ የተረፈ ያልተጠቀምንበት ሚልክ አለ ማለት ነው መፍትሄውን አግኝተናል ጨርሰናል ግን እኛ ድህረ መፍትሄንም ጨምረ ሪፖርት ማድረግ እንችላለን ለዛ ኤክሴል ትዛዝ ይቀበለናል ሪፖርት ሚል ሳጠናል እዚህ ጋር አንሰር ሴንሲቲቪቲ ሊሚት ሁሉንም እንፈልጋለን እንበለው አንሰር ሴንሲቲቪቲ ሊሚት እንለዋለን ይሄን ካቀለምን በኋላ አሁን እዚህ ጋር ኤክሴል ገጻችን ላይ አንድ ገጽ ብቻ ነው ያለን ግን ሪፖርቱን የምንፈልግ መሆናችንን ካዘዝነው ግን እንደዚህ ካቀለምን ኤክሴል አውቶማቲካሊ ሶስት ሌሎች ገጾችን ክሬት ያደርጋል አንድ ለአንሰር ሪፖርት አንድ ለሴንሲቲቪቲ ሪፖርት ሌላ ደግሞ ለሊሚት ሪፖርት ክሬት አድርጎልን እዚህ ጋር ሶስት ኤክሴል ሺቶችን እናያለን አሁን ግን የለም እንደምንመለከተው ስለዚህ ኦኬ እንበለው ኦኬ ስንለው እንደነገርኳችሁ አንሰር ሪፖርት ሴንሲቲቪቲ ሪፖርት እና ሊሚት ሪፖርትን ፕሮዲዩስ አድርጎልናል ማለት ነው እነዚህን አንድ ባንድ እናያቸዋለን አሁን ከአንሰር ሪፖርቱ እንጀምር እዚህ ጋር አንሰር ሪፖርት የምትለዋን ስንከፍታት እዚህ የሞዴላችን የሞዴል ሺቱ ላይ እንዳገኘነው መልሱ እዚህ ጋር አግኝተነዋል እነዚህን ሰመራይዝ አድርጎ እዚህ ጋር ያስቀምጥልናል ማክሲመም ትርፍ ዋጋው የሚሆነው the maximum amount of profit የሚገኘው 608400 ነው የሚለው እዚህ ጋር ተቀምጧል እነዚህ ያንዳንዱ አምስቱ ታይፕ ኦፍ ብስኩት ምን ያህል መመረት አለባቸው የሚለው ደግሞ እዚህ ጋር አስቀምጦናል ፋይናል ቫልዩ ፍሌክስ የሚባለው ብስኩት x1 መመረት ያለበት 340 ዩኒት ነው ሶፍት የሚባለው መመረት የለበትም 0 ዩኒት ነው ስናክ 2200 ዩኒት መመረት አለበት ኩኪስ 980 መመረት አለበት ፕሪሚየም የሚባለው ብስኩት ደግሞ መመረት የለበትም 0 ነው ማለት ነው ስለዚህ ቤዚክ ቫሪያብላችን የውሳኔው አካል የምርት ስብጥር ውሳኔው አካል የሆኑት x1 ፍሌክስ የሚባለው ማለት ነው x3 ስናክ የሚባለውና x4 ኩኪስ የሚባለው ብስኩት ታይፕ ናቸው የምርት ስብጣሪ ውሳኔው አካል ማለት ነው እዚህ ጋር የምንመለከታቸው ቫልዩዎች ደግሞ የትኞቹ ሪሶርሶች ባይንዲንግ ናቸው ወይስ አይደለም ነው ባይንዲንግ ነው ማለት አንድ ሪሶርስ አሟጠን ተጠቅመናል አልቆብናል ተጨማሪ ብናገኝ እንመርጥ ነበር ነው እዚህ ጋር እንደተመለከት ነው ሁሉም ኮንስትሬንቶቻችን አክቹአሊ ተጠቀምነውና ያቅርቦት መጠናችን እኩል ነው ሁሉም ኤክሰፕት ዚስ ማለት ነው ከሚልክ ሪሶርስ በስተቀር ማለት ነው ሁሉንም እኩል ተጠቅመናል ማለት ነው ስለዚህ ሚልክ ባይንዲንግ አይደለም የተረፈናል ማለት ነው ስለዚህ ቢኖረን የምንመርጠው ያለቀብን ሪሶርስ ነው ያው ኮንስትሬንት የምንለውም ሪሶርስስ which run fast ነው ቶሎ የሚያልቁብን ኮንስትሬንቶች የሚቀጥለውን ተግባር እንዳንከነውን ያደርጉናል ማለት ነው ስለዚህ ብናገኝ ተጨማሪ ምርት ማምረት የምንችለው ከሚልክ ውጪ የሆነው ሪሶርስ ነው ማለት ነው ስለዚህ እዚህ ጋር not binding ይለናል ሚልክ the amount of milk utilized 7720 ነው ስለዚህ በ380 ስላክ አለን ስላክ የምትለው ደግሞ ያልተጠቀምንበት unused amount of resource ነው ሌሎቹን ፍሎር አሟጠን ተጠቅመናል የቀረን የለም 0 ነው ሹገርም እንደዛው ነው አሟጠን ተጠቅመናል 0 ነው ፓኬጂንግ ማቴሪያልም 0 ነው ኤክሰፕት ሚልክ በ380 ይተርፈናል ማለት ነው ወደ ሴንሲቲቪቲ ሪፖርት ስንመጣ የሴንሲቲቪቲ ሪፖርት የሚያሳየን ምንድነው አሁን የመፍትሄው አካል የሆኑት ማለት ነው ፍሌክስ ስናክና ኩኪስ የመፍትሄው አካል ሆኖ ለመቆየት ነገሮቹ ሌሎች ነገሮች እነዚህ አራቱ ኮንስትሬንቶችና የትርፍ መጠን ዋጋ በምን ያህል ከፍና ዝቅ ማለት አለበት
እነሱ የመፍትሄው አካል ሆነው እንዲቆዩ ማለት ነው የሚነግረን ማለት ነው። ከትርፍ ዋጋ ስንጀምር ማለት ነው allowable increase ይላል። ይሄኛው ማለት reduced cost የሚለው ኮለመን የሚያሳየን ይሄ ፋይናል ቫልዩ ነው። እያንዳንዱ ታይፕ ኦፍ ብስኩቶች መመረት ያለባቸው ዩኒት ነው ቀደም ያወራ ነው። reduced cost የሚለን ማለት ነው የቤዚክ ቫሪያብል የሆኑት ወይንም የመፍትሄው አካል የሆኑት 00 ነው። በቃ የሚጠበቅባቸውን ጥቅም በሙሉ አስገኝተዋል። እነዚህ 28 ኔጌቲቭ እና ኔጌቲቭ 34 የሚሉን የምርት ስብጥር ውሳኔው አካል ያልሆኑት ወይንም ያልተመረቱት 00 የሆኑት ማለት ነውና እነሱን አንድ ዩኒት ብንሰራ ትርፉ ካሁን በኋላ በ28 ብር ይቀንስ ነበር። making 1 unit of soft biscuit will reduce the profit by 28 ብር። ፕሪሚየም የሚባለው ብስኩት ደግሞ ቢመረት በ34 ብር ትርፉን ይቀንስብናል። የመፍትሄው አካል ያልሆኑት ማለት ነው ነን ቤዚክ ቫሪያብልስ ያላቸው እነዚህ ሶፍት ታይፕ ኦፍ ብስኩት እና ፕሪሚየም ታይፕ ኦፍ ብስኩት ወይንም X2 እና X3 ማለት ነው። የዓላማ ቀመር ዋጋዎቻቸው ይሄ ነው። ከX1 300 ነው፣ ከX2 225 ብር ትርፍ የሚገኘው፣ ከX3 150፣ ከX4 180፣ ከፕሪሚየሙ 180። ስለዚህ እነዚህ ቫልዩዎች በምን ያህል ከፍና ዝቅ ማለት ይችላሉ? ስቲል ይሄኛው ፍሌክስ ስናክ እና ኩኪስ የተባሉት የምርት ስብጥር ውሳኔዎች የመፍትሄው አካሎች ስቲል የመፍትሄ አካል ሆኖ የሚቆዩት እነዚህ ቫልዩዎች በምን ያህል ከፍና ዝቅ ማለት ይችላሉ የሚለውን ጠይቀናል ይነገረናል። allowable increase 180 የፍሌክስ ትርፍ መጠን ከአንድ ዩኒት ኦፍ ፍሌክስ የሚገኘው ትርፍ መጠን 340 ነው ብለናል። እስከ 180 መጨመር ይችላል፣ በ7 መቀነስ ይችላል ይለናል። የሶፍት ታይፕ ኦፍ ብስኩት ደግሞ አንድ ብንሰራ በ28 ብር ትርፋችን ይቀንሰናል ብለን ስለዚህ እሱን መስራት የውሳኔያችን አካል የምናደርገው በስንት ብር ቢጨመር ነው? በ28 ብር የሚጨምር ከሆነ ኮንሲደር እናደርገዋለን ለውሳኔ። መቀነስ እንዳፈለገው መቀነስ ይችላል፣ ምክንያቱም የውሳኔው አካል ስላልሆነ የምርት ስብጥር ውሳኔው አካል ስላልሆነ ቢቀንስ ያው የምርት ስብጥር ውሳኔው አካል አለመሆኑ ይቀጥላል እንጂ ምንም ኢምፓክት የለውም። እሱ ግን ኢምፓክት የሚኖረው ቢጨምር ነው። ከአንድ ሶፍት ታይፕ ኦፍ ብስኩት የሚገኘው የትርፍ ዋጋ 225 ብር ሳይሆን 225 ሲደመር 28 ቢሆን ማለት ነው 233 ብር ቢሆን ነበረ ኮንሲደር እናደርገዋለን ለማምረት ማለት ነው። የስናክም በ150 ብር መጨመር ይችላል ከስንት ላይ ማለት ነው አቤት በ18 ብር መጨመር ይችላል። 150 ነበረ በ18 መጨመር ይችላል፣ በ15 በ45 ደግሞ ዝቅ ማለት ይችላል። በእነዚህ ሬንጅ ውስጥ እስካለ ድረስ የምርቱ ስብጥር ውሳኔ መሆኑ ይቀጥላል ማለት ነው። ኩኪስም እንደዚሁ በ6 ጨምሮ በ65 መቀነስ ይችላል ማለት ነው። ሌላው የዚህ የምርት ስብጥር ውሳኔ አካል ያልሆነው ፕሪሚየም የሚባለው ብስኩት ነበረ። እሱ አንድ ማምረት ማለት ያ ውሳኔ ትርፉን በ34 ብር ይቀንሷል ብለን ነበር። ስለዚህ የምርት ስብጣሪው ውሳኔው አካል ለመሆን ማለት ነው የፕሮዳክት ሚክስ ዲሲሽኑ አካል ለመሆን ከ180 ነበር ኦሪጂናል ኤስቲሜትድ ትርፍ ዋጋው በ34 ቢጨምር ማለት ያ ማለት 114 ብር ሆኖ ቢሆን ነበረ የምርት ውሳኔው አካል ሊሆን ይችል ነበር። ስለዚህ allowable increase 34 ነው፣ ዲክሪዙ ደግሞ እንዳፈለገው ዲክሪዝ ማድረግ ይችላል። since it is not the part of the optimal solution ማለት ነው። ይሄን ይነግረናል ማለት ነው ሴንሲቲቪቲው። ሌላው የዱዋሊቲ ነው፣ የሻዶ ፕራይስ ወይንም ኢኮኖሚክ ቫልዩ ኦፍ ሪሶርስስ ነው የሚነግረን ማለት ነው። የፍሎር ዩቲላይዝድ፣ ሹገር ዩቲላይዝድ፣ ሚልክ ዩቲላይዝድ፣ ፓኬጅ ዩቲላይዝድ እነዚህ አቅርቦታችን ነበሩ። አቅርቦታችን የፍሎር 10800 ነበር፣ በሙሉ ተጠቅመናል። ይሄው ከኮንስትሬንቱ ጋር እኩል ነው። እዚህ ጋር ያልተጠቀምነው ሚልክ ብቻ ነው ብለናል ማለት ነው። ሚልክ የሚተርፈን 380 አለ። ስለዚህ እነዚህ ሪሶርሶች ኦሪጂናል ሰፕላይ አማውንታችን ኮንስትሬንት ያለው በምን ያህል ከፍና ዝቅ ቢለው ስቲል እነዚህ የምርት ውሳኔ አካል የሆኑት ዲሲሽን ቬሪያብሎች ስቲል የኦፕቲማል ሶሉሽን ሆነው የሚቀጥሉት የሚለው ነው የሚነግረን ማለት ነው። ፍሎር በ1368 ከፍ ማለት ይችላል እስከ 1368 ማለት ነው። ዝቅ ማለት የሚችለው ደግሞ እስከ 7056 ነው። ሹገር በ1140 ካለን አቅርቦት ላይ ማለት ነው። ከዚህ ላይ ነው ከፍና ዝቅ ምንለው። መቀነስ ደግሞ እስከ 5880 መቀነስ ይችላል። ሚልክ ግን ያ ስላክ ቫሪያብል ያለን ማለት ምክንያቱም ያልተጠቀምንበት ሪሶርስ ሚልክ 380 አለ።
ስለዚህ ማለት ነው allowable increase ማለት ነው እንዳፈለገው መጨመር ይችላል ያው የተረፈው መጠን ይጨምራል እንጂ ማለት መቀነስ ግን አይችልም ከ380 በታች ከቀነሰ ማለት ነው ከኦሪጂናል አማውንቱ ላይ ያም ከ8100 የነበረን የሚልክ ሀብት ማለት ነው ማይነስ 380 በላይ ከሆነ ለምሳሌ 400 ዩኒት ካለን ላይ ከዚህ ከ8100 ላይ በ400 ቢቀንስብን ይሄን የምርት ስብጥር ውሳኔ ማስቀጠል አንችልም ይቀየርብን ነበር ማለት ነው ኢንተርፕሬት ስናደርገው መጨረሻ ላይ ሊሚት ሪፖርት አለው ሊሚት ሪፖርት የሚያሳየን ምንድነው አንደኛውን አምርተ ነው ከዚህ ውጪ ከፍሌክስ ውጪ ያለው ትርፍ መጠን ምን ያህል ይሆናል ማለት ነው production decision without flex production decision without snack production decision without cookies ማለት ነው ፍሌክስ የለም ማለት ሁለቱም ብቻ ብናመርት ማለት ነው ስናክ የለም ማለት ፍሌክስ እና ኩኪ ብቻ ቢመረት ትርፉ ምን ያህል ይሆናል የሚለውን እዚህ ጋር ያሳየናል ማለት ነው ይሄን ነው የሚነግረን እንግዲህ ኤክሴል ሶልቨራችንን በመጠቀም ስፕሪሺት በመጠቀም የኦፕቲማል ሶሉሽን ካገኘን በኋላ እንዴት ድህረ መፍትሄ ወይንም ፖስት ኦፕቲማሊቲ ሪፖርቶችን እንደምናዝና ቫልዩዎቹንም ዋጋዎቹን እንዴት ኢንተርፕሬት እንደምናደርግ ለማስረዳት ሞክሬያለሁ አመሰግናለሁ ደህና ሁኑ